ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የስፖርትና የቢዝነስ መረጃዎችን አካተናል። በቅድሚያም ዋና ዋና ዜና በኢትዮጵያና ብሔራዊ ጥቅሞቿ ላይ የሚመዘዙ አጀንዳዎችን በብቃት መመከት ትኩረት ሊሰጠው እንደሚገባ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ አስገነዘቡ። የኢፌዴሪ ህገ መንግስት ጉዳዮች አጣሪ ጉባኤ ውጤታማ ስራዎችን ማከናወኑን አስታወቀ። የህንድ ፓኪስታን ውጥረት እየተባባሰ መምጣቱ ተገለጸ። ዜናውን በመምራት አብራችሁ ቆይታ የማደርገው ሀናስ ታጥቄ ነኝ። በኢትዮጵያና ብሔራዊ ጥቅሞቿ ላይ የሚመዘዙ አጀንዳዎችን በብቃት መመከት ትኩረት ሊሰጠው እንደሚገባ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ አስገነዘቡ። የመንግስት ኮሚኒኬሽን አገልግሎቶች አመራሮችና ሰራተኞች የመሀል ዘመን በሚል ርዕስ በተዘጋጀው ሀገራዊ ሰነድ ላይ በተወያዩበት ወቅት ዶክተር ለገሰ ቱሉ እንዳሉት ተቋማትና ግለሰቦች ኃላፊነታቸውን መወጣት ከቻሉ የኢትዮጵያ የብልጽግና ህልሞች የሚሳኩ መሆናቸውን ያለፉት ዓመታት ስኬቶች ምስክሮች ናቸው ብለዋል። የኢትዮጵያ ብሔራዊ ጥቅሞች ማስገንዘብ የመንግስት ፖሊሲዎች፣ መነሳሳቶች፣ እቅዶች፣ አፈጻጸሞችና ውጤቶች ማሳወቅ የሚዲያና ኮሚኒኬሽን ዘርፍ ኃላፊነት እንደሆነ አስታውሰው ዘርፉን በአጀንዳ መምራት እንደሚገባም ገልጸዋል። በኢትዮጵያና ብሔራዊ ጥቅሞቿ ላይ የሚመዘዙ አጀንዳዎችን በብቃት መመከት በዘርፉ ትኩረት ሊሰጠው እንደሚገባም አመልክተዋል። ለመድረኩ የመወያያ ሰነድ ያቀረቡት የአገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ በበኩላቸው ኢትዮጵያ ባለፉት 7 ዓመታት በተሰሩ ስራዎች እድገት እያስመዘገበች መሆኑንም ጠቅሰዋል። ይህንን ለውጥ በማስቀጠል የማይቀለበስበት ደረጃ ላይ ለማድረስ በውስጥና በውጭ ያሉ ክፍተቶችንና ተጋላጭነቶችን ነቅሶ በማውጣት መስራት እንደሚገባም ገልጸዋል። የህዝብን ጥያቄዎች በመመለስ አካታች የፖለቲካ ስርዓት በመዘርጋት የኢኮኖሚ ሪፎርም በማድረግና እድገቱን በማስቀጠል የትርክት ለውጥ በማድረግና ፈተናዎችን በመቋቋም በርካታ ስኬቶች በየዘርፉ መመዝገባቸውንም ገልጸዋል። የኢፌዴሪ የህገ መንግስት ጉዳዮች አጣሪ ጉባኤ ውጤታማ ስራዎችን ማከናወኑን አስታወቀ። የህገ መንግስት ጉዳዮች አጣሪ ጉባኤ ስራውን ከጀመረበት ከ1991 ዓ.ም ጀምሮ ከ8869 አቤቱታዎች በላይ አቀርበው ተመልክተዋል። እነዚህንና ሌሎች የጉባኤውን የስራ እንቅስቃሴ በተመለከተ ባልደረባችን ታደሰ ታምራት እንደሚከተለው ያቀርበዋል። የኢፌዴሪ የህገ መንግስት ጉዳዮች አጣሪ ጉባኤ ውጤታማ ስራዎችን ማከናወኑን አስታወቀ። ይህን ያስታወቁት የኢፌዴሪ የህገ መንግስት ጉዳዮች አጣሪ ጉባኤ ጽህፈት ቤት ኃላፊ አቶ ደሳለኝ ወይሳ ናቸው። ኃላፊው እንደገለጹት የህገ መንግስት ጉዳዮች አጣሪ ጉባኤ 11 አባላት ያሉት ሲሆን ጉባኤው በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ሰብሳቢነትና በምክትል ፕሬዝዳንት ሰብሳቢነት ይመራል። አባላቱ በሙያ ብቃታቸውና በስነ ምግባራቸው የተመሰከረላቸው 6 የህግ ባለሙያዎች በህዝብ ተወካዮች ምክር ቤት አቅራቢነት በሀገሪቱ ፕሬዝዳንት የሚሾሙ ሲሆን ቀሪ 3 አባላቱ ከፌዴሬሽን ምክር ቤት አባላት መካከል የሚሾሙ መሆኑን ኃላፊው አስታውቀዋል። የህገ መንግስት ጉዳዮች አጣሪ ጉባኤ ስራውን ከጀመረበት ከ1991 ዓ.ም ጀምሮ እስከ በጀት ዓመቱ ማጠናቀቂያ ጊዜ ድረስ 8869 አቤቱታዎች በላይ ለህገ መንግስት ትርጉም በጉባኤ ቀርበው በሀገሪቱ ህገ መንግስት ትርጉም ስርዓትን ለማጠናከር፣ የዜጎችን ህገ መንግስታዊ መብት ለማስከበር፣ የሴቶችን ህፃናትና የአረጋውያን ህገ መንግስታዊ መብት እንዲከበር አድርጓል። በተለይም በያዝነው በጀት ዓመት በ9 ወር ቀደም ብለው ወረፋ ሲጠብቁ የነበሩ አቤቱታዎች ጨምሮ 1274 በላይ አቤቱታዎች ላይ ውይይት ከተደረገ በኋላ የውሳኔ ሀሳብና ውሳኔ ተሰጥቶበታል። ጉባኤው ከሰጠባቸው ጉዳዮች መካከል ለ1108 አቤቱታዎች ትርጉም አያስፈልጋቸውም በማለት ውሳኔ የሰጠባቸው ሲሆን 19 አቤቱታዎች ላይ የህገ መንግስት ትርጉም ያስፈልጋቸዋል በማለት የውሳኔ ሀሳብ የተሰጠባቸው መሆኑን አቶ ደሳለኝ ገልጸዋል። ለአብነት ያህል በዚህ በ9 ወር ውስጥ በያዝነው በ2017 በጀት ዓመት ለጉባኤ የቀረቡት ወደ 1274 ጉዳዮችን ጉባኤው አይቷል ማለት ነው። ከነዚህ ከ1274 መዝገቦች ውስጥ ወደ 1108 መዝገቦች ላይ የቀረበው ጉዳይ የህገ መንግስት ትርጉም ጥያቄ የሚያስነሳ አይደለም፣ የህገ መንግስታዊ መብቶች አልተጣሰም በማለት ለውሳኔ ወስኖ ለጉዳዩ ላቀረበው ባለ ጉዳይ ምላሽ ሰጥቷል ማለት ነው። ነገር ግን በዚህ በጀት ዓመት ብቻ በ9 ወራት ብቻ ወደ 19 ጉዳዮችን የህገ መንግስት መብት ጥሰት የተፈጸመባቸው ጉዳዮች ሆኖ ባደረገው ማጣራት በማግኘቱ
እነዚህን የ19 ጉዳዮች በ9 ወር ብቻ የውሳኔ ሀሳቡን ለመጨረሻ ውሳኔ እንዲሰጥበት ለፌዴሬሽን ምክር ቤት ልኳል ማለት ነው። የኢፌዴሪ የህገ መንግስት ጉዳዮች አጣሪ ጉባኤ በሀገራችን ብቸኛ እንደመሆኑ መጠን አቅምና ብቃቱን ለማሳደግ ከተለያዩ አቻ ተቋማት ጋር ያለውን ግንኙነት እያጠናከረ ስለመሆኑም ተናግረዋል። በዚህ ጉዳይ ላይ እንግዲህ የጉባኤ አባላት በየጊዜው የአቅም ግንባታ ስራ የአቅም ስልጠና እያደራጁ የጉባኤ አባላት ለራሳቸውም በዚህ ላይ ሰፊ ግንዛቤ እየተጨበጠበት የሌሎችን ሀገሮች ተሞክሮ የሚቀሰምበት ለሚደግፋቸው ጽህፈት ቤት ባለሙያዎችም ሰፊ የስልጠና ስራ እየተሰጠበት ያለበት ሁኔታ ነው። በዚህ አጋጣሚ ጉባኤው የዓለም ህገ መንግስታዊ ፍርድ ቤቶች አባል ነው። እንደዚሁም የአፍሪካ ህገ መንግስታዊ ፍርድ ቤቶች አባል ነው። ህብረተሰቡ ለህገ መንግስቱ በሚያቀርቧቸው ጉዳዮች ላይ ግንዛቤ እንዲኖረውና ትክክለኛውን የህገ መንግስት ጉዳዮች ያላቸውን አቤቱታዎች እንዲያቀርብ የግንዛቤ ማስጨበጫ መድረኮች እንደሚያዘጋጁ ኃላፊው ገልጸዋል። በህግ ባለሙያዎች በመደገፍ የተጻፈባቸው ህገ መንግስታዊ መብት ጉዳይ ላይ በቂ ማብራሪያ ሰጥቶ እንዲያቀርብ የግንዛቤ ማስጨበጫ ስራዎችን ቀጣይ ለመስራት ለፓብሊኩ ለመስራት ዝግጅት እያደረግንበት ሁኔታ አለ። የሞሰብ የአንድ ማዕከል አገልግሎት ዲጂታል ኢትዮጵያ 2025ን ለማድረግ የተጀመሩ ስራዎች ስኬት ማሳያ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸ። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ እንዳሉት ማዕከሉ በርካታ አገልግሎቶችን በአንድ ላይ በመስጠት ምቹና ቀልጣፋ አገልግሎት ማግኘት የሚያስችል ነው ብለዋል። በዲጂታል ኢትዮጵያ 2025 ስትራቴጂ ከ800 በላይ የመንግስት አገልግሎቶችን ዲጂታላይዝ ማድረግ መቻሉን ገልጸው ይህም የአገልግሎት አሰጣጥን ውጤታማነት የሚያሳድግ መሆኑን ተናግረዋል። ዲጂታል ኢትዮጵያ 2030 ስትራቴጂ ከአጋርና የሚመለከታቸው አካላት ጋር በመሆን እየተዘጋጀ መሆኑንም ጠቁመዋል። የአማራ ክልልን ሕዝብ የልማት ጥያቄዎች ደረጃ በደረጃ ምላሽ በመስጠት ረገድ በቁርጠኝነት እየተሰራ መሆኑን የክልሉ ርዕሰ መስተዳደር አረጋ ከበደ ገለጹ። ርዕሰ መስተዳደሩ በጎንደር የመገጭ የመስኖን የመጠጥ ውሃ ግድብ ፕሮጀክት ግንባታ ሂደትን ጎብኝተዋል። በዚህ ወቅትም ለበርካታ ዓመታት ተጓቶ የቆየውን የፕሮጀክቱን ግንባታ በማፋጠን ጥቅም ላይ ለማዋል ርብርብ እየተደረገ መሆኑን ገልጸዋል። የግድቡ ግንባታ ለበርካታ ዓመታት ሲጓተት መቆየቱን ለመቆምም ተቃርቦ እንደነበር አውስተው ጠቅላይ ሚኒስትር አብይ አህመድ በሰጡት አመራር አሁን ላይ የግንባታ ስራው በጥሩ አፈጻጸም ላይ ይገኛል ብለዋል። ፕሮጀክቱ ሲጠናቀቅ ስር ሰዶ የቆየውን የጎንደር ከተማ የመጠጥ ውሃ ችግርን በዘላቂነት እንደሚፈታ መናገራቸውም ተገልጿል። በክልሉ እየተካሄዱ የሚገኙትን ግዙፍ የመሰረተ ልማት ስራዎች ፍጻሜ ላይ ለማድረስ ሰላም ወሳኝ መሆኑን ጠቁመው ህዝቡ ለሰላም አጥብቆ እንዲሰራም አሳስበዋል። ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና እንደሚጀመር የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የብቃት ምዘናውን መስጠት ያስፈለገው 83 በመቶ በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያዝ በመሆኑ ነው ተብሏል። ይህን ተከትሎም በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀመር የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አማካሪ አሰፋ ሀዲስ አረጋግጠዋል። በዚሁ መሰረት በህዝብና ደረቅ ጭነት ከ1 እስከ 3 ባሉ ደረጃዎች እንዲሁም ለፈሳሽ 1 እና 2 አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥ አብራርተዋል። የሙያ ብቃት ምዘና ከመሰጠቱ በፊት ለአሽከርካሪዎች የሙያ ስልጠና እንደሚሰጥም አስታውቀዋል። ከስልጠናው በኋላ የሙያ ብቃት ምዘና ሲኦሲ እንደሚወስዱና ፈተናውን ያለፉት መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረውም ገልጸዋል። በሌላ በኩል የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው ድጋሚ ይፈተናሉም ብለዋል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችልም ነው ያሳሰቡት። በቀጣይም የሙያ ብቃት ምዘናውን ታክሲን ጨምሮ በሌሎችም አሽከርካሪዎች ላይ እንደሚተገበር ጠቁመዋል። ለሶስተኛ ጊዜ እየተካሄደ የሚገኘው የኢትዮጵያ ታምርት ኤክስፖና ባዛር በብዛትና በጥራት ልዩነት የታየበት መሆኑን የኢንዱስትሪ ሚኒስቴር አስታወቀ። በዘንድሮ የኢትዮጵያ ታምርት ኤክስፖና ባዛር ላይ በ7 ዘርፍ የሚመደቡ 288 አምራች ኢንዱስትሪዎች መሳተፋቸውን ሚኒስትሩ አስታውቀዋል። ቢኪ ሰቦቃ ዝርዝሩን እንደሚከተለው ያቀርበዋል።
ኢትዮጵያን የፈጣን ኢኮኖሚ ባለቤት ለማድረግ መንግስት ፖሊሲና ስትራቴጂ ቀርጾ መስራት ከጀመረ ውሎ አድሯል። በተለይም ለሀገሪቱ የኢኮኖሚ እድገት 5 ፒላሮች ተመርጠው እየተሰራባቸው ይገኛል። ከነዚህ ዘርፎች አንዱ ደግሞ የኢንዱስትሪው ዘርፍ ተጠቃሽ ነው። ዘንድሮ ለሶስተኛ ጊዜ የኢትዮጵያ ታምርት ኤክስፖና ባዛር በርካታ ዓላማዎችን አንግቦ ነው እየተካሄደ የሚገኘው። አቶ ታረቀኝ ቡልቡልታ የኢንዱስትሪ ሚኒስቴር ሚኒስትር ደኢታ ናቸው። ዓላማውን እንዲህ ይናገራሉ። ይሄ ለሶስተኛ ጊዜ የሚካሄደው የኢትዮጵያ ኤክስፖና ባዛር ዋናው ዓላማ ሀገር ውስጥ የሚመረቱ ምርቶችን ከህብረተሰቡ ጋር የማስተዋወቅ ነው። ህብረተሰቡ ሀገራችን ውስጥ ምን ይመረታል፣ ስለዚህ እነዚህ ምርቶች ምን ይመስላሉ ብሎ የመጣቸው ጉብኝት እንዲያደርጋቸው እንዲያውቃቸው የማድረግ ነው። ሁለተኛ የገበያ ትስስር ለመፍጠር ነው። ስለዚህ ኢንዱስትሪዎች እርስ በራሳቸው መተሳሰር አለባቸው። ለአንዱ ምርት የመጨረሻ የሆነው ለአንዱ ግብአት ይሆናል። ስለዚህ ኢንዱስትሪዎች የሳይድ ሊንኬጅ ያስፈልጋቸዋል። ስለዚህ እርስ በራሳቸው ይተሳሰራሉ። ሌላው ደግሞ ከገበያ ጋር ይተሳሰራሉ። በተለይ ሱቅ ያላቸው የኢትዮጵያን ምርት ማከፋፈል የሚፈልጉ ቀጥታ ከኢንዱስትሪዎች ጋር ተገናኝተው ዲል በማድረግ በመወያየት ከዛ በኋላ ህጋዊ የኢንዱስትሪ ተወካይ ሆኖ ለገበያ እንዲያቀርቡ ነው። በሶስተኛ ደረጃ የቢዝነስና የመንግስት ግንኙነት ለማጠናከር ነው። እዚህ ስናደርግ ሁሉም ባለድርሻ አካላት በዚህ ኤክስፖ ሳይድ ኢቨንት አላቸው። ስለዚህ በዚህ ውይይት ለጋራ በፓናል ዲስከሽን ለጋራ እንወያያለን። እስካሁን 3 ሲምፖዚየሞች መዘጋጀታቸውን የገለጹት ሚኒስትሩ በተለይ በኢንዱስትሪው ዘርፍ የተደረገው ሪፎርም ከፍተኛ ልምድ ተወስደበታልም ብለዋል። የተደረገው ሪፎርም ለአምራች ኢንዱስትሪ ዘርፉ ትልቅ ውጤት ያመጣ መሆኑን በተለይ የውጭ ምንዛሪ ጥያቄ የነበረው 100% መፈታቱን ያየንበት ነው። ሁለተኛው አምራች ኢንዱስትሪ ዘርፉ ወደ ውጭ ልከው የውጭ ምንዛሪ ከማስገኘት አኳያ ያላቸውን ድርሻ እንዴት ይወጣሉ፣ ምንስ መሻሻል አለበት የሚል ነው። በሶስተኛ ደረጃ የአነስተኛና የማዕከለኛ ኢንተርፕራይዞችን አቅም ከመገንባት አኳያ ስለዚህ እዚህ ሀገር ውስጥ ያሉት ኢንዱስትሪዎች አብዛኞቹ የአነስተኛ የማዕከለኛ ኢንተርፕራይዞች ናቸው። አብዛኛ የስራ እድል የሚፈጥሩ እነሱ ናቸው። እነሱ እንዴት አድርገን እናጠናክራለን የሚል ከሁሉም ባለድርሻ አካላት ጋር የፓናል ውይይት ተደርጓል። በቀጣይም ለአምራች ኢንዱስትሪው ዘርፍ መጠናከር ከፍተኛ አበርክቶ ካላቸው የመሰረተ ልማት አውታሮችና የአገልግሎት አሰጣጥ ጋር ቀጥተኛ ግንኙነት ካላቸው ዘርፎች ጋር በተያያዘም ውይይት መደረጉን ገልጸዋል። በአጠቃላይ ዘንድሮ እየተካሄደ ከሚገኘው ፓናል ውይይቶች የፖሊሲ ግብዓት የሚሆኑ ሀሳቦች የሚገኝበት መሆኑንም ገልጸዋል። 288 በ7 ዘርፍ የሚመደቡ የአምራች ኢንዱስትሪዎች የተሳተፉበት የኢትዮጵያ ታምርት ኤክስፖና ባዛር ከተቀመጠለት ዓላማ አንጻር ስኬታማ መሆኑን ሚኒስትር አቶ ታረቀኝ ቡልቡልታ ገልጸዋል። ለኬሚካል ኢንዱስትሪ ግብአት ሊሆኑ የሚችሉ ኢንዱስትሪዎች፣ ሌላ የምግብና መጠጥ ውጤቶች የቀረቡበት፣ ፋርማቲካል የቀረበበት ነው። ስለዚህ በብዛትም በጥራትም የተሻለ ጥራት የቀረበበት ነው። በህዝብ ጉብኝትም አኳያ የተሻለ ክራውድድ የሆነ የህዝብ ጉብኝት ነው ያለው። ሶስተኛው ዙር የኢትዮጵያ ታምርት ኤክስፖና ባዛር ከባለፈው ቅዳሜ ጀምሮ ለ5 ቀናት ሲካሄድም ቆይቷል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ኢየሩሳሌም ሽመልስ አጠገቤ ትገኛለች። ኢየሩስ እንዴት አመሸሽ? እንግዲህ እንደምናውቀው አሜሪካና ቻይና የዓለማችን ሀያላን ሀገሮች በታሪፍ ጉዳይ ላይ የተለያዩ ውዝግብ ውስጥ ገብተው እንደነበረ እናውቃለን። አሁን ደግሞ ንግግር ሊጀምሩ በዚህ ጉዳይ ላይ እንደሆነ እየሰማን እንገኛለን እና እዛ ላይ ምን የምትነግሪ ነገር ይኖርሻል? እሺ፣ አመሰግናለሁ ሀና። ትክክል ነሽ። ያው ከዛ ከመጀመሪያ በፊት ከሀገር ውስጥ ልጀምርልሽ። ሀገር ውስጥ እንግዲህ በተለይ የስድስተኛው የምስራቅና ደቡባዊ አፍሪካ የጋራ ገበያ ሴት ስራ ፈጠራ የንግድ ትርኢቶችና ኮንፈረንስ በዛሬው ዕለት በአዲስ አበባ ተከፍቷል። እንግዲህ በዚህ ኮንፈረንስ ላይም የተለያዩ ሴቶች የስራ ፈጠራቸውን እያሳዩ ይገኛሉ ማለት ነው። የኛው ከሀገር ውስጥ የያዝነው ነው። ከውጭ ደግሞ ያው አንቺ እንዳነሳሽው ነው የዓለማችን ሀያል የንግድ ሀገራት የሚባሉት አሜሪካና ቻይና እንግዲህ ትልቅ
ንግድ ጦርነት ውስጥ ገብተዋል። ይህም ታሪፍ በተለይ ትራምፕ ወደ ስልጣን ከመጡ ወዲህ በዓለማችን የተለያዩ ሀገራት ላይ ታሪፍ ጨምረዋል። የቻይና ደግሞ ባስ ያለ ነውና በዛ ጉዳይ እንግዲህ ጦርነት ውስጥ ከመግባታቸው በፊት ወይም ደግሞ ይህንን ለማርገብ ሲሉ ንግግር እንደሚያካሂዱ የፊታችን አርብ ንግግር እንደሚያካሂዱ ነው የተሰማው። ይሄ ንግግር ምን ያመጣል የሚለውን ወደፊት አብረን የምንጠብቅ ይሆናል። ይሄና ሌሎች አሉኝ እነሱን ደግሞ በሰፊ የምናያቸው ይሆናል። አመሰግናለሁ። የእርስ መቀጠል ትችያለሽ። የአፍሪካ ኢኮኖሚ ውህደትን ለማፋጠን የሴቶችን ተሳትፎ የበለጠ ማሳደግ እንደሚገባ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። ስድስተኛው የምስራቅና ደቡባዊ አፍሪካ የጋራ ገበያ ሴት ስራ ፈጣሪዎች የንግድ ትርኢትና ኮንፈረንስ በአዲስ አበባ መካሄድ ጀምሯል። አፈ ጉባኤ ታገሰ ጫፎ በንግድ ትርኢቱ መክፈቻ ላይ በመገኘትም አፍሪካ በ2063 ለማሳካት ከያዘቻቸው አጀንዳዎች አንዱ የሴቶችን እኩልነትና የኢኮኖሚ ተጠቃሚነት ማረጋገጥ ነው ብለዋል። የተቀናጀና የተናበበ ስራ ለአፍሪካ ዘላቂ እድገት ወሳኝ ሚና እንዳለው ገልጸው የኮሜሳ መስራች አባሏ ኢትዮጵያ የአፍሪካ ነፃ የንግድ ቀጠና ስምምነትን ውጤታማ ለማድረግም ከፍተኛ ጥረት ታደርጋለችም ነው ያሉት። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ በበኩላቸው የምስራቅና ደቡባዊ አፍሪካ የጋራ ገበያ አባል ሀገራት ሴቶች በንግድ እንቅስቃሴ ውስጥ ጉልህ ሚና እንዳላቸው ገልጸዋል። የሚገጥማቸውን ፈተናዎችም ተቋቁመው በንግድ ስራ ውጤታማ የሆኑ ሴቶች በርካታ መሆናቸውንም ጠቅሰዋል። ኢትዮጵያ ለአፍሪካ የኢኮኖሚ ውህደት በቁርጠኝነት እየሰራች መሆኗንና በዘርፉ የሚያጋጥሙ ተግዳሮቶችን ለይታ ለመፍትሄው እየሰራች እንደሆነም ተናግረዋል። አምስተኛው የፓኪስታን አፍሪካ ንግድ ጉባኤ ከመጪው ግንቦት 7 እስከ 9 ቀን 2017 ዓ.ም በአዲስ አበባ እንደሚካሄድ ተገለጸ። በኢትዮጵያ የፓኪስታን አምባሳደር ኢታፍ ሻሪፍ ሚያን ፓኪስታን ኢትዮጵያን ጨምሮ ከአፍሪካ ሀገራት ጋር ያላትን የንግድ ትብብር ለማጠናከር እየሰራች መሆኗን ገልጸዋል። ኢትዮጵያ በምስራቅ አፍሪካ በኮንፈረንስ ቱሪዝም ተመራጭና ተደራሽ በመሆኗም ጉባኤውን ለማስተናገድ እንደተመረጠችም ነው ያመላከቱት። በፓኪስታን የኢትዮጵያ አምባሳደር ዶክተር ጀማል በከር በበኩላቸው የንግድ ጉባኤው ኢትዮጵያ ያላትን የኢንቨስትመንት አማራጭ ለማስተዋወቅ ያስችላል ብለዋል። ጉባኤውን ኢትዮጵያ እንድታስተናግድ መመረጧ የሀገሪቱ ግንኙነት ይበልጥ መጠናከሩን እንደሚያሳይም ነው ያስገነዘቡት። በጉባኤው ከ100 በላይ ትላልቅ የፓኪስታን ንግድ ኩባንያዎች ምርትና አገልግሎታቸውን እንደሚያቀርቡም ተገልጿል። ባለፉት 9 ወራት $1 ቢሊዮን የውጭ ምንዛሬ ለአምራች ኢንዱስትሪዎች ማቅረብ መቻሉን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ገለጹ። በኢትዮጵያ ታምርት ንቅናቄ ተቋማዊና ቅንጅታዊ አሰራር የአምራች ኢንዱስትሪውን ምርታማነትና ተወዳዳሪነት ማሻሻል በሚል ሀሳብ ውይይት ተካሂዷል። በውይይቱም የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ የአሰራር ክፍተቶችን በመቅረፍ በ2017 ዓ.ም 9 ወራት $1 ቢሊዮን የውጭ ምንዛሬ ለአምራች ኢንዱስትሪዎች ማቅረብ ተችሏል ብለዋል። ይህም ከአምናው ተመሳሳይ ወቅት አንጻር የ12 በመቶ እድገት እንዳለውም ገልጸዋል። ባንኩ ከሰጠው ብድር 21 በመቶ የሚሆነው ለአምራች ኢንዱስትሪዎች የቀረበ ስለመሆኑም ነው የጠቀሱት። በሌላ በኩል ለአምራች ኢንዱስትሪው እየቀረበ ያለው ብድርም በአነስተኛ ወለድ ሲሆን በተያዘው ዓመትም 43 ቢሊዮን ብር ብድር ለአምራች ኢንዱስትሪው ማቅረብ ተችሏልም ብለዋል። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። የኮባልት ኢንስቲትዩት ፍላጎት በ2025 ከ10 በመቶ በላይ ሊጨምር እንደሚችል ተገለጸ። በአጠቃላይ ያለው የዓለም የኮባልት ፍላጎት እስከ 227,000 ቶን ሊደርስ ይችላል የተባለ ሲሆን ይህም ካለፈው ዓመት በ11 በመቶ ብልጫ አለው ተብሏል። ይህም በንጽጽር በ2024 ካለፈው ዓመት ጋር ሲነጻጸርም የ4 በመቶ ጭማሪን አሳይቷል። ትልቁን የሚታወቀውን የንጥረ ነገር ክምችት የያዘችው ሀገር ዲሞክራቲክ ሪፐብሊክ ኮንጎ ስትሆን ወደ 3/4 የሚጠጋውን የዓለም የኮባልት ማዕድን ምርትንም ይዛለች። ነገር ግን ዲሞክራቲክ ሪፐብሊክ ኮንጎ የብረታ ብረት ኤክስፖርት ላይ የ4 ወራት እገዳ ማውጣቷም የሚታወስ ነው ሲል ያስነበበው አፍሪካ ኒውስ ነው።
የአሜሪካና ቻይና ባለስልጣናት በሁለቱ የዓለም ግዙፍ ምጣኔ ሀብት ባለቤቶች መካከል የተከሰተውን የንግድ ጦርነት ለማርገብ በዚህ ሳምንት ንግግር እንደሚጀምሩ ተገለጸ። የቻይና ምክትል ጠቅላይ ሚኒስትር ሂሊ ፊንግ የፊታችን አርብ በስዊዘርላንድ ይጀምራል ተብሎ በሚጠበቀው ንግግር እንደሚሳተፉ የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ ግምጃ ቤት ጸሐፊ ስካት ቤሰንት እና የዩናይትድ ስቴትስ የንግድ ወኪል ጄምሰን ግሪር ዋሽንግተንን ወክለው በንግግሩ እንደሚሳተፉ በቢሮቸው በኩል ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ወደ ዋይት ሃውስ ዳግም ከተመለሱ በኋላ ከቻይና በሚገቡ ምርቶች ላይ እስከ 145 በመቶ ታሪፍን ጥለዋል። ቤጂንግም ለዚህ እርምጃ አጸፋ የሰጠች ሲሆን በአንዳንድ የአሜሪካ ምርቶች ላይ እስከ 125 በመቶ ቀረጥ መጣሏንም አስታውቃለች። የዓለም አቀፍ የንግድ ባለሙያዎችም የሀገራቱ ንግግር በርካታ ወራት እንደሚፈጅም ተናግረዋል ሲል ያስነበበው ቢቢሲ ነው። ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎች ከማጠቃለላችን በፊት ደግሞ የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። ሱዳን ከተባበሩት አረብ ኤሚሬትስ ጋር ያላትን ዲፕሎማሲያዊ ግንኙነት አቋረጠች። የሱዳን መከላከያ ሚኒስትር ያሲን ኢብራሂም እንዳሉት የተባበሩት አረብ ኤሚሬትስ ተቀናቃኙን የፈጣን ድጋፍ ኃይሎች RSF በፖርት ሱዳን ላይ ያደረሰውን ተከታታይ ጥቃት ድጋፍ አድርጋለች ሲሉ ከሰዋል። የተባበሩት አረብ ኤሚሬትስ እነዚህን ውንጀላዎች ውድቅ አድርጋለች። የሱዳንን ውንጀላ ተከትሎ በተባበሩት አረብ ኤሚሬትስ የሚገኙ የሱዳን ዲፕሎማሲያዊ ሚስዮኖች የሚዘጉ ሲሆን የሱዳን አምባሳደርም እንደሚጠሩ ተገልጿል። ቀደም ሲል እንደ መሸሸጊያ ተደርገው በሚታዩት በፖርት ሱዳን ቁልፍ የመሰረተ ልማት አውታሮች ላይ የሰሞኑ ሰው አልባ አውሮፕላን ጥቃት ጉዳዩን አባብሶታል። RSF በጥቃቱ ላይ የሰጠው መግለጫ ባይኖርም የሱዳን ጦር ግን ተጠያቂ አድርጎታል። የተባበሩት አረብ ኤሚሬቶች የፖለቲካ ጉዳዮች ምክትል ረዳት ሚኒስትር ጦርነቱን ለማስቆምና ሰብአዊ እርዳታ ለተቸገሩት ለማድረስ አስቸኳይ ዓለም አቀፍ እርምጃ እንዲወሰድ ጥሪ አቅርበዋል ሲል አፍሪካ ኒውስ ዘግቧል። የህንድ ፓኪስታን ውጥረት እየተባባሰ መምጣቱ ተገለጸ። ዛሬ ጠዋት በወጣው መረጃ የፓኪስታን አየር ኃይል 6 የህንድ ጦር ጄቶችን፣ 1 ሄሊኮፕተርና በርካታ ድሮኖችን መትቶ መጣሉን የገለጸ ሲሆን የህንድ ፓይለቶችንም መማረኩን አስታውቋል። አለም ሰገድ አበበ ዝርዝሩን ተመልክቶታል። ሁለቱ ኑክሌር የታጠቁት ሀገራት አሁን ላይ እርስ በርስ ከመወነጃጀል አልፈው ጥቃት ወደ መሰነዛዘሩ ከገቡ ቀናቶችን አስቆጥረዋል። በቅርቡ በህንድ ካሽሚር በደረሰው የአሸባሪዎች ጥቃት ህንድ ፓኪስታንን የወነጀለችም ሲሆን በዚህም 27 ሰዎች ለህልፈት ሲዳረጉ ሟቾቹም ቱሪስቶች እንደሆኑ በሰሞነኛ የዓለም አቀፍ መገናኛ ብዙሃን ትኩረት ሆኖም ሰንብቷል። አሁን ደግሞ ህንድ በአጸፋው ትላንትና ማታ ጥቃት አደርሶብኛል ባለችው ቡድን ፓኪስታን ውስጥ በቦምብ ጥቃት አድርሳ የሟቾች ቁጥር ይህንን ዜና እስካጠናከርንበት ሰዓት ድረስ 31 ስለመሻገሩ እንዲሁም ብዙዎች ስለመቁሰላቸውም ተሰምቷል። ፓኪስታንም በበኩሏ ለህንድ ምላሽ እንደምትሰጥ እየተጠበቀ የነበረም ሲሆን በዚህም ብዙዎችን ስጋት ላይ ጥሎም ቆይቷል። ዛሬ ማለዳ ላይ በተሰሙ መረጃዎች መሰረት የፓኪስታን አየር ኃይል 6 የህንድ የጦር ጄቶችን፣ 1 ሄሊኮፕተርና በርካታ ድሮኖችን በቀላሉ መትቼ ጥያለው ሲል ነው የተደመጠው። ህንዳውያን ፓይለቶችንም ስለመማረኩም አስታውቋል። ትናንትና ሌሊት በተካሄደው ፍልሚያም በፓኪስታን አየር ኃይል የተመቱት የህንድ ጦር ጄቶች 3 ራፋኤል የጦር ጄት፣ 1 ሚግ 29ና ድሮኖችን ያካተተ ነውም ነው የተባለው። በተጨማሪም ፓኪስታን ጥቃት ከሰነዘሩባት የህንድ ጄቶች ግማሽ ደርዘን የሚሆኑትን መታመጣሏን የሲኤንኤን ዘገባም ያሳያል። እነዚህ ሁለቱ የኒውክሌር ቦምብ ባለቤት የሆኑት ሀገራት ወደ ለየለት ጦርነት ከገቡ ኒውክሌር ቦምብን እንዳይጠቀሙም ተፈርቷል። ይህም ለዓለም ሌላ ትኩሳት ሆኖ እየተነገረም ነው። ፓኪስታን ከግማሽ ምዕት ዓመት በፊት አንዷ የህንድ አካል ሆና የቆየችም ሲሆን ነፃነቷን ካወጀች በኋላ ግን ከህንድ ጋር ሰጣ ገባ ውስጥ በመግባት በርካታ ጦርነቶች ላይ ተሳታፊ ሆናለች። ህንድ በጦር መሳሪያና በእግረኛ ወታደር
ፓኪስታንን የምትበልጥ ቢሆንም ፓኪስታንም የዋዛ እንዳልሆነች በብዙ አጋጣሚዎች አስመስክራም አልፋለች። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት ውስጥ በአገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከ2 ሳምንታት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተከታታይ ጥቃቶችን መሰንዘሯን ዓለም አቀፍ መገናኛ ብዙሃን እየተቀባበሉትም ይገኛል። የፓኪስታን መከላከያ ኃይል በበኩሉም 3 ቦታዎች ላይ ጥቃት መፈጸሙን ገልጾ 8 ሰላማዊ ዜጎች መገደላቸውንም ነው ያስታወቀው። የአገሪቱ የውጭ ጉዳይ ሚኒስቴር በበኩሉም 8 ሰላማዊ ዜጎች መሞታቸውን አረጋግጦ 35 ሰዎች ደግሞ ጉዳት ደርሶባቸዋል ሲል መግለጫም ሰጥቷል። ፓኪስታን ኢስላማባድ በመረጠችው ጊዜ ምላሽ ትሰጣለች ስትል ስለ ጥቃቱም ተናግራለች። የህንድ መከላከያ ሚኒስቴር ኦፕሬሽን ሲንድሮድ ሲል በጠራው ዘመቻም በሚያዝያ 14 2017 ዓ.ም 22 ህንዳውያንና 1 ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ መሆኑንም ተናግሯል። ፓኪስታን ህንዳውያንን ጎብኚዎችን በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት ደጋግማ ብትገልጽም የህንድ የሚሳኤል ጥቃት ምንም ትንኮሳ ሳይደረግ የተፈጸመ መሆኑንም ትናገራለች። ህንድ ረቡዕ ማለዳ በ9 የተለያዩ ስፍራዎች በፓኪስታን የሚተዳደረውን ካሽሚርና ፓኪስታንን ኢላማ በማድረግ ጥቃት መፈጸሟን የገለጸችው ዴሊ ኢላማ ያደረገቻቸው ስፍራዎችም የሽብርተኛ መሰረተ ልማቶች ናቸው ስትል ትናገራለች። ጥቃት የተፈጸመባቸው ስፍራዎች የታቀደባቸውና ኢላማ የተደረገባቸው መሆናቸውን ነው በመግለጫዋ ላይ የሚያስታወቀችው። ህንድና ፓኪስታን የካሽሚር ግዛት ይገባኛል ቢሉም ሁለቱም ሀገራት ነጻነታቸውን ካገኙ ጊዜ ጀምሮ ግዛቲቱን በከፊል ብቻ ያስተዳድራሉ። ሁለቱ ሀገራት 2 ጊዜ በይገባኛል የተነሳ ጦር ተማዘዋል። ከቅርብ ጊዜ ወዲህ ግን በአማጽያን የሚፈጸሙ ጥቃቶች የሁለቱን ሀገራት ህዝቦችና ቀሪውን ዓለም ትልቅ ስጋት ውስጥ የጣለም ይመስላል። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ